ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንደተለመደው አንዳንድ አዲስ የሰማናቸው መረጃዎች አሉ። እሱን የማጋራችሁ ይሆናል። እንግዲህ ሰሞኑን በአብርሃምና በሩታ እርቅ ጀምሮ እንግዲህ አዳዲስ ነገሮች እየተስተዋሉ ይገኛሉ። ከዛም አልፎ ተርፎ እንግዲህ አብርሃምና ሩታ የመታረቅ እድላቸው ተስፋ ሰጪ የሚመስሉ ነገሮች አሉ። ስለሱ በዝርዝር የምናወራቸው ነገሮች አሉ። ነገር ግን አብርሃም ይህንንም የፈለገው አይመስልም። ታዲያ አብርሃም ከባድ ጥያቄ ቀርቦለታል። እንግዲህ የሚያፋጥጡ ነገሮች ቀርቦለታል። ይሄ ነገር ከማን የቀረበለት? ታዲያ የአብርሃምስ ምላሾች ምንድን ናቸው? የሚሉትን ነገሮች በዝርዝር የምንመለከተው ይሆናል። እንዲሁም በትላንትናው ዕለት ልጁን ከወሰደ በኋላ ምን ተፈጠረ የሚለውን ነገርም የማጋራችሁ ይሆናል። አዲስ የተፈጠረ መረጃ አለ። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ በመስጠት ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንደምታውቁት ሰሞኑ አብርሃም በፖሊስ ቁጥጥር ስር ከዋለ በኋላ ሩታን እንግዲህ ልጇን በመውሰዱ እጅግ ክፉኛ እንዳዘነችና ብዙዎቻችሁም እንግዲህ ሀሳባችሁን ለአብርሃም ሲገልጹለት እንደነበረ እኔም አድርሻችኋለሁ። ከብዙዎቻችሁ የመጡትን መረጃዎችና አስተያየቶች እንግዲህ ልና አብርሃምም ስናጋራ ቆይተን ነበረ። ከዚህ ቀደም ሩታን በወሰነችው ውሳኔ መሰረት እንግዲህ አብርሃም ልጁን መከታተል እንደሚችል እሷም ልትፈቅድለት እንደሚገባና ሌሎች ነገሮችን በሰላማዊ መንገድ መፍታት እንዲችሉ ፖሊሶች አወያይታቸውና እንግዲህ አማክሯቸው ከእስር ይልቅ የተሻለ ሊሆን የሚችለው አማራጭ ያ ስለሆነ የህግ አካላቶችም ዝርዝር እንደነገሩኝ ለእናንተም እንዳደረስኩላችሁ እንግዲህ አብርሃም የመታሰር እድሉ ጥፋቱ ልጁ መውሰዱ እንጂ ሌላ ነገር አባቱ እንደመሆኑ መጠን ምንም አይነት ጥፋቶች እንደሌሉበት አጋርቻችሁ ነበረ። ታዲያ ከዚህ አንጻር እንግዲህ ሩታና አብርሃም በሰላማዊ መንገድ ይህንን ጉዳይ እንደሚፈቱትና ልጁን ማየት እንደሚችልም እንግዲህ በተደጋጋሚ ከፖሊሶችም በደረሳቸው ማስጠንቀቂያ መሰረት ይህንን ነገር እየተገበሩት ይገኛሉ። ከዛም በተጨማሪ እንግዲህ የአብርሃም ወንድምም እየመከራቸው ያለው ነገር ሌላ ሰዎችን ላለማስገባትና በራሳቸው ሀሳብ በራሳቸው አስተውሎት ሁለቱ ብቻ የራሳቸው ትዳር እንደመሆኑ መጠን ትዳራቸውን ማቅናት ካለባቸው እንግዲህ ራሳቸው ማድረግ እንደሚገባቸው ይህንን ሀሳብ በተደጋጋሚ ሲያጋራቸው ቆይቷል። ሰሞኑን እየተስተዋለ እንዳለው እንግዲህ ውድ ቤተሰቦቼ አብርሃምና ሩታ ዙሪያ የሚገኘው ይህ የአብርሃም ወንድም ለሩታ ብልህነትን እያስተማራትና እንግዲህ ሩታ አብርሃምን መመለስ ካለባትና ለመመለስ የምትፈልግ ከሆነ ይህንን ነገሮች መከተል ያለባትን እንግዲህ አንዳንድ ነገሮች አብርሃምን ከአመሉ ጋር በስነ ስርዓት እንድትይዘውና ሄርሜላ ልታደርግ የምትችላቸው ነገሮች ሁሉ ሩታ ማድረግ እንዳለባት በተደጋጋሚ የመከራት እንደሆነ የውስጥ መረጃ ምንጮቻችን አጋርቶናል። ታዲያ ሩታም እንግዲህ ሰሞኑን እየተገበረች ያለችው እና እንግዲህ አብርሃምን የምትቀበልባቸው መንገዶች የተለወጠችባቸው እያንዳንዱ ሁኔታዎች ሁሉ ከዚህ የመነጨ ነው የሚሉ መረጃዎች እየወጡ ይገኛሉ። እንደነገርኳችሁ እንግዲህ ካሉት የአብርሃምና የሩታ በዙሪያቸው ከሚገኙ ጓደኞቻቸውና ቤተሰቦቻቸው እንግዲህ የተሻለና አድሏዊ የማይታይበት የአብርሃም ወንድም ነው። እንግዲህ ለሩታም ቢሆን እጅግ ከወንድምም በላይ ሆኖ እሷን ሲያማክር እሷን ሲደግፍ የቆየ ሰው እንደሆነ አስተውለናል። ብዙዎቻችሁም እንዳያችሁት እንግዲህ ከዚህ በፊት በነበሩትም ሁኔታዎች እንግዲህ አብርሃምን ሲያጠፋ አብርሃምን እንደ ወንድም ለሱ ከመደገፍ ይልቅ አብርሃም ችግር እንዳለበትና ጥፋት እንዳለበት በተደጋጋሚ ሲነግረው ተስተውሏል። ይሄ ነገር እንግዲህ ከሩታም ወገን ወይ ከአብርሃም ወገን ሳይሆን እንግዲህ ለሁለቱም የማያደላ ሚዛናዊ የሆኑ ነገሮችን ለማድረግ ሲሞክር የአብርሃም ወንድም ተስተውሏል። ከዚህም አንጻር ይመስላል እንግዲህ የሁለቱን ትዳር ለመመለስ ብቸኛ ተስፋ የተጣለበት ወንድሙ ነው ብዬ አጋርቻችሁ ነበረ። ታዲያ እሱን ምክር እየሰማች እንግዲህ ሩታ ይህንን ነገር እየተገበረችው ትገኛለች። ታዲያ ዋናው መረጃችን ስናልፍ በትላንትናው ዕለት አብርሃም ሩታ ጋር ሄዶ ልጁን ለማየትና ወደ ዋና ቦታ ለመውሰድ ባደረገው ሁኔታዎች ውስጥ እንግዲህ ሩታ የነበራት አኳኋኖችና እንግዲህ መለወጦች አብርሃምን ለመንከባከብ የምታደርጋቸው ነገሮችና ከአብርሃም ጋር ቅርበቶችን ለመፍጠር የምታደርጋቸው ነገሮች ተመልክታችኋል። እነዚህም ነገሮች እንግዲህ ቀጥለው ልጁን ይዞ ከሄደ በኋላ ማለትም ልጁ ከእንቅልፉ ተነስቶ ወደ ዋና ቦታ አብርሃም ይዞት ከሄደ በኋላ ልጁን በመለሰው ሰዓት እንግዲህ አዳዲስ የተፈጠሩ ጉዳዮች አሉ። ይሄም ምንድነው? ውድ ቤተሰቦቼ አብርሃም ከዛ ከተመለሰ በኋላ ሩታ ከዛ በፊት ስታደርጋቸው የነበሮችን ሁኔታዎች ተመልክታችኋል ብዬ አስባለሁ። እንግዲህ ወይ ቪዲዮን ያላያችሁ ሰዎች የአብርሃም ቲዩብ ላይ እንግዲህ ሄዳችሁ ቪዲዮን ብትመለከቱት የተሻለና የበለጠ ይገባችኋል በዚህ ዙሪያ ያሉት ነገሮች። እንግዲህ አብርሃም እና ሩታ ቅርበታቸውንና እንግዲህ ያለውን ሁኔታ ሩታ ከአብርሃም ጋር ሆነ ያላትን ቅርበት ሁሉ ለመፍጠር እየጣረች የነበረችባቸው ሁኔታዎች አብርሃም ግን የፈለገ የማይመስልበትና እንግዲህ በተደጋጋሚ ከሩታ ስር ሲሸሽ የነበሩበት ሁኔታዎች ታይተዋል። ከዛም አልፎ ተርፎ እንግዲህ
ልጁ እስከሚነሳ ድረስ ሩታ ልጁን እንድትቀሰቅሰውና ይዞ መሄድ እንደሚፈልግ አብርሃም ነግሯት ከሄደ በኋላ ነው እንግዲህ እነዚህ ጉዳዮች አብርሃም ሲመለስ ልጁን ይዞ ወደ ሩታ ቤት ለመመለስ በነበሩበት ሰዓት ነው አንዳንድ የተፈጠሩ ነገሮች የተስተዋሉት። የመረጃ ምንጮቻችን እንግዲህ እዛ አፓርታማ ላይ እንዳጋሩን ከሆነ አብርሃም ለረጅም ሰዓታት ሩታ ቤት እንዳልወጣና እንግዲህ አመሻሽ አካባቢ እንደሄደ ወደ ቤቱም የተመለሰው ልጁን በጊዜ ከመለሰ በኋላ ወዲያው ወጥቶ 2 ደቂቃ 3 ደቂቃ ይቼ መሄድ ይበቃኛል እንዳለው ሳይሆን እጅግ ረጅም ሰዓትን ቆይተው ከሩታ ጋር ብዙ ሰዓታትን አሳልፎ እንደተመለሰ ሰምተናል። ውድ ቤተሰቦቼ እንግዲህ ምናልባት በዚህ ዙሪያ እንግዲህ ያሉት ነገሮች እንደሚያሳዩት አብርሃምና ሩታ መሀል ምናልባት የተሻሉ ነገሮችና ንግግሮች ተደርገው ሊሆን ይችላል። ሩታ ብልህነትንና እንግዲህ ሰሞኑን እያደረገች ያለው ነገር አብርሃምን እዛው ለማስቀረትና ወደ ሄርሜላ ሕይወት እንዳይገባ የምታደርጋቸው ጥረቶች ሁሉ እየተሳኩላት ሄደው ሊሆን ይችላል። ምክንያቱም አብርሃም ልጁን ለማየት በመጣበት ሰዓት ምን ያህል ሲሸሽ እንደነበረ አይታችኋል። እዛም አልፎ ተርፎ እንግዲህ ልጁን ሊመልስ በሄደበት ሰዓት ያን ያህል ሰዓት ይቆያል ተብሎ መገመት አዳጋች ነው። ያ ማለት አብርሃም ሳይፈልግ የትም ቦታ መቆየት አይችልም። ስለዚህ ሩታ በግድ ይዛው እንደማታቆየው ግልጽ ነው። በዚህም ሁኔታ ከአብርሃም ባህሪና ከአብርሃም ስብዕናው የተነሳ እንግዲህ አብርሃም ፈልጎና አስቦ እንግዲህ ሩታ ጋር ቆይቶ መነጋገር ችለው ወይም ደግሞ ሌሎች ነገሮች ተፈጥረው ሊሆን ይችላል የሚሉ ጭምጭምታዎች እየወጡ ይገኛሉ። ምናልባት እንግዲህ አዲስ ነገር በሩታ ዙሪያ ከተሰማ ይህንን ነገር አጣርተን በዚህ ዙሪያ ያሉትን ነገሮች ለእናንተ እንግዲህ የምናደርስ ይሆናል። አብርሃም ከዛ ከወጣ በኋላ ከባድና አስደንጋጭ ነገሮችም እንደገጠሙት ተደምጧል። ውድ ቤተሰቦች ይሄም ነገር ምንድን ነው? ሰሞኑን እንደተመለከታችሁት እንግዲህ በሄርሜላም ዙሪያ እየተደረጉ ያሉት ነገሮች ጥሩ አይደሉም። በተለይ በአብርሃምና በሄርሜላ ዙሪያ ጠብን ሊያጭሩ ይችላሉ የሚባል ሀሳብ ሰሞኑን እንደተነሳ አስተውላችኋል። በተለይም ይህም ሀሳብ ከዛሬ ድረስ ሲደግፋትና ሲያግዛት በነበረው በአቤል በኩል እንደሆነ ተመልክተናል። ይህንን ሀሳብ እንግዲህ ሄርሜላ ለአቤል ካላት ቅርበትና ካላት እምነት የተነሳ አቤል የሚናገራቸውን አብዛኞቹን ነገሮች እንግዲህ እንደምታምንና እንደምትቀበል ሁላችንም እናውቃለን። ከዚህ አንጻር ሄርሜላ ላይ የተፈጠሩ የጥርጣሬ ሀሳቦች እንግዲህ በአቤል የተነሱት ሀሳቦች እስከ ዛሬ ድረስ ስትመለከታቸው ስታያቸው የነበሩትን ሁኔታዎች ሁሉ የሚያረጋግጥና እኔ ብቻ ሳይሆን ጓደኞቹም አስተውሎታል። በዚህ ደረጃ ለእኔ ፍላጎት እንደሌለው እነሱም ካወቁ እንግዲህ ይህንን ጉዳይ መቋጨትና የሆነ መፍትሄ ላይ መድረስ አለብኝ እያለች እንደሆነ ተደምጧል። ውድ ቤተሰቦቼ ታዲያ እንግዲህ አብርሃም በዛ ከሩታ ጋር የነበረውን መኪና ውስጥ የነበራቸውን ሁኔታና መኪና ውስጥ የነበረውን ቪዲዮ ሄርሜላ ከተመለከተች በኋላ እጅግ አዝና ነበረ። አብርሃምንም እንደምትፈልገውና ልታገኘው እንደምትፈልግ በተደጋጋሚ ደውላ ነግራው ነበር። ነገር ግን አብርሃም ስላልተመቸው ሄርሜላን እንዳላገኛ ተደምጧል። ከዛ በኋላ ነው እንግዲህ አብርሃም ሄርሜላን እያገኛት ጋር ልጁን ዋና ወስዶ ከመለሰ በኋላ አምሽቶ በወጣበት ዕለት ነበረ ሄርሜላን ሊያገኛት የቻለው። ያ ማለት እንግዲህ ትናንትና ማታ አካባቢ ነበረ ከሩታ ቤት ከወጣ በኋላ ወደ ሄርሜላ ጋር ቀጥታ በመሄድ ከሄርሜላ ጋር ከባድ ንግግሮችን ሲያደርጉ እንደነበረ ተደምጧል። ውድ ቤተሰቦች ሄርሜላም እንግዲህ እስካሁን ድረስ የቆየው ሩታ ጋር ነው። ልጁን ለማየት እንደምትሄድ ሰምቻለሁ። እንግዲህ ልጁ ጋር ቆይተ ይሄን ያህል ጊዜ ሌላ ጊዜ እንደዚህ መቆየት ፍላጎት የለህም፣ ከሩታ ጋርም እንደዚህ አይነት ነገሮችን የማድረግ ፍላጎት አልነበረህም። እስከ ዛሬ ድረስ አመኜና ወድጄ እንግዲህ ቆይቻለሁ። አሁን ግን ያበጠው ይፈንዳ፣ ቁርጤን እንድትነግረኝ እፈልጋለሁ የሚሉ ሀሳቦችን እንዳነሳችለት ተደምጧል። ውድ ቤተሰቦቼ እንግዲህ ሰሞኑን ሩታ ቤት የነበረው ጸብ እንግዲህ ወደ ሄርሜላ ቤት የዞረ ይመስላል። አፓርታማው ላይ እንግዲህ ሄርሜላ በነበረችበት አፓርታማ ላይ ከባድ ጩኸቶችና እንግዲህ ብጥብጥ የሚመስሉ ነገሮች በሄርሜላና በአብርሃም በኩል እየተሰሙ እንደሆነ እዛ አካባቢ የሚገኙ የመረጃ ምንጮቻችን አጋርተውናል። ታዲያ ይሄ ነገር እንግዲህ ሄርሜላ ካነሳችሁ ጥያቄ አንጻር የአብርሃም ምላሽ ምን ሊሆን ይችላል? ሄርሜላን ቁርጥ ያለ መልስ ሰጥቷት ወደ ሩታ ሊሄድ ይችላል ወይንስ አብርሃም እንደተለመደው እንግዲህ ነገሮችን እያድበሰበሰ እኔ እንደዚህ ማድረግ አልፈልግም ወይ እንደዚህ ማድረግ እፈልጋለሁ በሚሉ እንግዲህ ነገሮች ሀሳቡን በግልጽና በቁርጥ ሳይናገር ልክ እንደ ከዚህ በፊቱ ሄርሜላን ዝም ብሎ አባብሎ ሊተዋት ይችላል የሚሉት ነገሮች እንግዲህ እንደ ጥያቄ የምንይዛቸው ነገር ይሆናል። ምናልባት አዲስ ነገርና አዲስ የሚፈጠር ክስተት ካለ የአብርሃም ምላሾች ወይ ደግሞ በሄርሜላና በአብርሃም ዙሪያ የሚፈጠር አዲስ ክስተት ካለ እሱንም በድጋሚ አጣርተን እንግዲህ ለእናንተ መረጃዎችን ስናገኝ የምናጋራ ይሆናል። ነገር ግን ውድ ቤተሰቦቻችን ሰሞኑን ከነበሩት ሁኔታዎች አንጻር አዳዲስ የተሰሙ መረጃዎች እነዚህን ይመስሉ ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በድጋሚ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።